አድንኖ ማለት ከአንገት ብቻ እንዲህ ዝቅ በማለት የምናደርገው ስግደት ነው። ይህም የታዘዘበት ራሱን የቻለ ቀን እንዳለው አበው በፍትሐ ነገሥት አንቀጽ 19 ላይ በደንብ አድርገው ሰርተውልናል። በአጠቃላይ ደግሞ ጠቅለል ስናደርገው ስግደት በሁለት እንከፍለዋለን፣ የባህሪና የጸጋ ብለን ማለት ነው። የባህሪ ስግደት ማለት ለእግዚአብሔር ብቻ የምናቀርበው እግዚአብሔርን አምልኮቱን ለመግለጽ ለእግዚአብሔር ፍጡራን መሆናችንን የምንገልጽበት የአምልኮ ስግደት አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ እግዚአብሔር ቀዳማዊ ዘእንበለ ትማልም ወማእከላዊ ዘእንበለ ዮም ወዳህራዊ ዘእንበለ ጌሰም፣ ያለ ትላንት ቀዳማዊ ያለ ዛሬ ማእከላዊ ያለ ነገ ዳህራዊ የሚሆን ዓለምን ፈጥሮ የሚገዛ የአባቶቻችን አምላክ ልዑለ ባሕርይ ቸሩ አምላካችን እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ከሞት ወደ ሕይወት ከሐሳር ወደ ክብር ከጨለማ ወደ ብርሃን ከሲኦል ወደ ገነት የተመለስንባት የድኅነታችን መሰላል እናታችን ቅድስት ድንግል ማርያም ከቅዱሳን ጻድቃን ሰማዕታት ጋር ክብር ምስጋና ይድረሳት። ክቡራን የእግዚአብሔር ቤተሰቦች በልዑል እግዚአብሔር ስም እንደምን ሰነበታችሁ? አሜን። እግዚአብሔር አምላካችን ለዚህ ሰዓትና ለዚህ ዕለት አድርሶን ስለፈቀደልን ዛሬም ዘወትርም ስሙ የተመሰገነ ይሁን። አሁን እንግዲህ ዛሬ ይዘንላችሁ የመጣነው ነገር ስርዓተ ስግደት ነው። ስርዓተ ስግደትንም የተናገርንበት ምክንያት እንደሚታወቀው ሰሙነ ሕማማት እየደረሰ ነው። ስለዚህ እኛ ራሳችንን በደንብ ማዘጋጀት አለብን። በሰሙነ ሕማማት በተለይ ሙሉ ለሙሉ ራሳችንን ለእግዚአብሔር ማስገዛት ያለብን ሳምንት ስለሆነ ሰሙነ ሕማማትን እንዴት መስገድ እንዳለብን እርሱንም መመልከት ስላለብን ዛሬ እሱን ጉዳይ አንስተን እንመለከት ይሆናል። እንግዲህ ስርዓተ ስግደት ማለት ነው ሲባል ሰው በአምላክ ፊት አምልኮን በሰው ፊት አክብሮትን ለመግለጽ የሚጠቀመው ነው። አምላክ ሲሆን አምልኮቱን ለመግለጽ ከክርስቶስ ፊት ይሰግዳል። ሰው ሲሆን ደግሞ አክብሮቱን ለመግለጽ ስግደት ይሰግዳል ማለት ነውና ስግደት ማለት ራስን ዝቅ ማድረግ ነው። ስግደት በሶስት ይከፈላል። አድንኖ፣ አስተብርኮ፣ ሰጊድ ይባላል። አድንኖ ማለት ከአንገት ብቻ እንዲህ ዝቅ በማለት የምናደርገው ስግደት ነው። ይህም የታዘዘበት ራሱን የቻለ ቀን እንዳለው አበው በፍትሐ ነገሥት አንቀጽ 19 ላይ በደንብ አድርገው ሰርተውልናል። ለምሳሌ አድንኖ የሚደረግ በጌታ በዓላት ነው። የጌታ ተሳቱ አበይት በዓላት፣ ተሳቱ ንዑሳት በዓላት የሚባሉ አሉ። በእነዚህ ዕለታት ሰው ስግደት መስገድ አይገባውምና በጌታ በዓላት አድንኖ ይደረጋል። በእመቤታችን በዓላት ደግሞ አስተብርኮ ይደረጋል። አስተብርኮ ማለት ደግሞ እስከ ጉልበት ድረስ ዝቅ ማለት ነው። በመላእክት በዓልና በሌሎች ዘወትር ደግሞ ስግደት ነው። ስግደት ማለት ደግሞ ግንባርን መሬት እስኪነኩ ድረስ ዝቅ ማለት ነው እና ስግደት ከጾምና ጸሎት ምጽዋት ጋር አብሮ ይቀርባል። ስግደት ብዙውን ጊዜ ከጾም ጋራ ከምጽዋት ጋራ ከጸሎት ጋራ አብሮ ተያያዥ ነገሮች ናቸው እነዚህ ነገሮች ማለት ነው። በአጠቃላይ ደግሞ ጠቅለል ስናደርገው ስግደት በሁለት እንከፍለዋለን፣ የባህሪና የጸጋ ብለን ማለት ነው። የባህሪ ስግደት ማለት ለእግዚአብሔር ብቻ የምናቀርበው እግዚአብሔርን አምልኮቱን ለመግለጽ ለእግዚአብሔር ፍጡራን መሆናችንን የምንገልጽበት የአምልኮ ስግደት አለ። ኦሪት ዘጸአት ምዕራፍ 20 ላይ እንደተጻፈ ከእኔ ከእግዚአብሔር በቀር ሌላ አምላክ አታምልክ፣ በሰማይም በምድርም ለተቀረጸው ምስል አትስገድ ተብሎ ስለተገለጸ የባህሪ ስግደት የምንሰግደው ለእግዚአብሔር ለአምላካችን ብቻ የሚገባው። ሁለተኛ የጸጋ ስግደት የሚባለው ግን ለሌሎች ለፍጡራን በሙሉ የምንሰግደው ነው። ለእመቤታችን የጸጋ ስግደት እንሰግድላታለን። የአምልኮት ስግደት አይደለም። ለቅዱሳን መላእክት፣ ለቅዱሳን ነቢያት፣ ለቅዱሳን ሐዋርያት፣ ለቅዱሳን ጻድቃን ሰማዕታት ለነዚህ ሁሉ የጸጋ ስግደት እንሰግድላቸዋለን። ለምን? እግዚአብሔር የባህሪ አምላክ ሲሆን እነሱን የጸጋ ገዥ አድርጓቸዋል። አንሰ እቤ አማልክት አንትሙ ይላል መዝሙረ ዳዊት ላይ። እናንተ አማልክት ናችሁ ይላል። አማልክት ሲባል እንደ እግዚአብሔር አምላክ ሆኗል ማለት ሳይሆን የጸጋ አማልክት እግዚአብሔር በባህሪው የሚገዛውን እነሱ በጸጋ እንዲገዙ ስለተደረጉ ለቅዱሳን የጸጋ ስግደት እንሰግድላቸዋለን። ከዚያ ውጭ ደግሞ ታላላቅ ሰዎች ሲኖሩ ደግሞ የአክብሮ ስግደት እንሰግድላቸዋለን። አክብሮ ማለት የእነሱን ክብር ለመግለጽ እኛን በማይረግም በዕድሜም በእውቀትም ለሚበልጡ ሰዎች የምንሰግደው ስግደት ደግሞ ያ የአክብሮ ስግደት ይባላል ማለት ነው እና ይህ ስግደት በሰሙነ ሕማማት በተለይ በጣም ጠንከር ይላል። ሰሙነ ሕማማት በስግደት የሚከበር በዓል ነው ማለት ነው። ስድስቱን ቀን በሙሉ ስግደት እንድንሰግድበት በደንብ አድርገው ሐዋርያትም
አበው ሰለስቱ ምዕትም አዘዘውናል ማለት ነው። በዚህ በሰሙነ ሕማማት ምን ምን ጊዜ እንሰግዳለን የሚለውን እንመልከት። የሰሙነ ሕማማትን ከታች በደንብ እናየዋለን። መጀመሪያ ግን ስግደት የሚሰገድባቸው ጊዜያት ምን ምን ናቸው የሚለውን እንመልከት። አንደኛ በጸሎት ሰዓት ስግደትን ከሚያነሳ አንቀጽ ስንደርስ እንድንሰግድ አበው በፍትሐ ነገሥት ታዘዘውናል። ምን ማለት ነው? ጸሎት እየጸለይን ሳለ ስለ ስግደት ለምሳሌ እሰግድ ለአብ ወወልድ ወመንፈስ ቅዱስ አተ ስግደት የሚል አለ። ዘውትር ጸሎት ነው። ለአብ ለወልድ ለመንፈስ ቅዱስ አንድ ስግደትን እሰግዳለሁ የሚለው አንቀጽ ላይ ስንደርስ መስገድ ያስፈልጋል ማለት። ሰጊድ የሚያስፈልገው ቦታ ሲኖር ልክ እየሰገድ እንድንጸልይ አንቀጽ 14 ቁጥር 536 ላይ አበው በፍትሐ ነገሥት ነግረውናል። ሁለተኛ በጾም ወራት ነው። በጾም ወራት ቀደም ብለን እንደገለጽ ነው ስግደት አብሮ እንዲሆን ይፈለጋል። ጾም ሲጾም፣ ምጽዋት ሲሰጥ፣ ጸሎት ሲጸለይ አብሮ ደግሞ ስግደት ሲጨመርበት እጅግ በጣም ያማረና የተዋበ ይሆናል ማለት ነው በጾም ወራት። ሶስተኛ በሰሙነ ሕማማት ነው። ቅድም ያነሳ ነው። በሰሙነ ሕማማት በተለይ በሰሙነ ሕማማት በደንብ እንድንሰግድበት ሙሉ ጊዜያችንን ለስግደት እንድንሰጥ ታዘዘናል። በዚያን ሰዓት ወደፊት የምናየው ሆኖ የምንበላው አበላል፣ የምንኖረው ኑሮ፣ የምንለብሰው ልብስ፣ አነጋገራችን ራሱ በጣም የተመጠነ መሆን አለበት። ሳቅ ራሱ አይሳቅም። በሰሙነ ሕማማት ምንድነው የሚያስፈልግ ሲባል መጻሕፍትን ማንበብና ስግደት፣ ጾም፣ ጸሎት ነው። በሰሙነ ሕማማት በዓል እንኳ ቢሆን በሰሙነ ሕማማት ስግደት ይሰገዳል። ለምሳሌ ቅድም የተናገርናቸው የጌታ በዓላት የእመቤታችን በዓላት ቢውሉም ከሰሙነ ሕማማት በላይ መሆን ስለማይችል ሰሙነ ሕማማትን በደንብ አድርገን እየሰገድን እንድናሳልፍ ታዘዘናል ማለት ነው። ከዚያ በኋላ ደግሞ የምንሰግድበት ደግሞ አራተኛው በቅዳሴ ጊዜ ነው። በቅዳሴ ጊዜ እያስቀደስን እያለ የምንሰግድበት ክፍል አለ። ስግዱ ለእግዚአብሔር በፍርሃት፣ ለእግዚአብሔር በፍርሃቱ ናችሁ ውደቁ ወይም ስገዱ ሲባል ወይም ዲያቆኑ በእንተ ቅድሳት ሲያነብ ቄሱ ጸሎተ ንስሐ ሲደግም እንድንሰግድ ታዘነ። ያ ስግደት ደግሞ መስገድ ነው እንጂ መቀመጥ አይደለም። አሁን ብዙ ጊዜ በልማድ በየቤተክርስቲያኑ ስታዩ በሌላው የቅዳሴ ሰዓት ቁመን እንደገና መስገድ በሚገባን ሰዓት እንዲህ ሆነን በጣታችን ቁመን መስገድ ሲገባን እንደገና ሄደን ቁጭ የምንልበት አጋጣሚ ይታያል። ይሄ ስርዓት አይደለም። እንደገና መስገድ በሚገባው ሰዓት መቀመጥ አግባብ አይደለምና በቅዳሴ ጊዜ ስግዱ ሲባል ያስፈልጋል። ከዚያ በኋላ ደግሞ በንስሐ ውስጥ ሳለን በንስሐ ውስጥ ያላችሁ ራሳችሁን ለእግዚአብሔር ዝቅ አድርጉ ይላል ዲያቆኑና በንስሐ ውስጥ እያለን ንስሐ እየተቀበልን ባለንበት ሰዓት ስግደትን እንድንጨምርበት ታዝዘናል ማለት ነው። በንስሐ ውስጥ ያላችሁ ራሳችሁን ዝቅ አድርጉ ተብሎ የተነገረውም ለዚህ ነው። ከዚያ ቀጥለን ቤተክርስቲያን ስንሳለም መስገድ ያስፈልጋል። ቤተክርስቲያን ስንሳለም መጀመሪያ ለሥላሴ እንሰግዳለን። ከዚያ ለእመቤታችን እንሰግዳለን፣ ለቤተክርስቲያኗ እንሰግዳለን። ለሥላሴ የምንሰግደው ምንድነው? የአምልኮ ስግደት። ለቤተክርስቲያንና ለዚያ የምንሰግደው ግን የጸጋ ስግደት ስለሆነ ቤተክርስቲያን ስንሳለም እንድንሰግድ ታዘናል። የምንሰግድባቸው ጊዜያቶች ባጭሩ እነዚህ ናቸው። በዚህ ሰዓት ሁሉ መስገድ ያስፈልጋል። ከዚህ ውጭ ደግሞ የማይሰገድባቸው ጊዜያት አሉ። ደግሞ እንድንሰግድባቸው ያልታዘዝን ማለት ነው። አትስገዱባቸው የተባለ አንደኛ በዕለተ እሑድ። በዕለተ እሑድ ማንኛውም ክርስቲያን እንደ አይሁድ ሳይሆን ሰንበትን ማክበር ያለበት እንደ ክርስቲያን ነው። ማለትም የታመመ በመጠየቅ በሽተኞችን በመጠየቅ የታሰረውን በማስፈታት የተጣለውን በማስታረቅ እንድናከብር እንጂ ዕለተ እሑድ እንድንሰግድበት አልታዘዝም። ስግደት በዕለተ እሑድ ለምንድን ነው ማንሰግድ ከተባለ ዕለተ እሑድ የእረፍታችን ምሳሌ ናት። የመንግስተ ሰማያት ምሳሌ ናት። በመንግስተ ሰማያት አርፈን እንደምንኖር ሁሉ በዚህም አርፈን እንኖራለን። በዕለተ እሑድ መስገድ ግን በመንግስተ ሰማያትም ድካም አለ፣ ጻይር አለ ብሎ እንደማሰብ ስለሚሆን በዕለተ እሑድ እንዳንሰግድ ታዘናል። ሁለተኛ በበዓለ ሀምሳ ወራት አይሰገድም። በዓለ ሀምሳ ማለት ትንሣኤ ከዋለበት ቀን ጀምሮ እስከ 50 ቀን ድረስ ምንም አይነት ስግደት አይሰገድም። በዚያን ሰዓት ጾምም የለም። ዓርብ ረቡዕም ተሽረው ልክ እየበላናቸው 55 ቀን የጾምነውን ያህል 50 ቀን ደግሞ እግዚአብሔር እንድንበላም ታዝዘናል። ስግደትም በበዓለ ሀምሳ ወራት በፍጹም መሰገድ እንደሌለበት ተደንግጎልናል ማለት ነው። ከዚያ ቅድም እንደገለጽነው ሶስተኛ በጌታችን በዓላት በተሳቱ አበይት በዓላት እነ ጽንሰት፣ ልደት፣ ጥምቀት ወዘተ የመሳሰሉት በዓላት በእነሱ ሰዓትም ስግደት ፈጽሞ የተከለከለ ነው፣ አይሰገድም። ከዚያ በእመቤታችን በ33ቱ በዓላትም ስግደት እንዳይሰገድ አበው በፍትሐ ነገሥት አንቀጽ 19 ላይ በደንብ አድርገው ሰርተውልናል ማለት ነው። ከዚያ በኋላ ደግሞ የመጨረሻው ስጋውን ደሙን ከተቀበሉ በኋላ
ስጋውን ደሙን የተቀበለ ሰው በጸጥታ በእረፍት መቀመጥ አለበት እንጂ መስገድ መጾም የሚባል ነገር የለም። ስጋውን ደሙን ተቀብሏልና በዚያን ሰዓት ስግደት አያስፈልገውም። እንዳንሰግድበትም ይህንን ታዘናል። ጠቅለል ስናደርገው ደግሞ በ21 በ12 እና በ29 ማለትም የሚካኤል የእመቤታችን የባለ እግዚአብሔርም እንደማይሰገድ በፍትሐ ነገሥት በደንብ አድርጎ ተገልጾልናል። ስለዚህ የሚሰገድባቸውና የማይሰገድባቸውን ለይተን ማወቅ ያስፈልገናል። በመጨረሻም ጠቅለል ስናደርገው አሁን ምንድነው? አሁን ሰሙነ ሕማማት እየመጣ ስለሆነ ማንኛውም ክርስቲያን ስግደት ሳይሰግድ መዋል በፍጹም የተከለከለ ነው። በሰሙነ ሕማማት ተድላ ደስታን የሚያደርግ የማይጾም ሰው ልክ ከአይሁድ ጋር አንድ ተደርጎ ይቆጠራል። ለምን? በዚያ ሰዓት ደስተኛ የሆኑ ደስታን ያደረጉ አይሁድ ናቸው። ምን አግኝተው? ክርስቶስን አሰቅረው ክርስቶስን አስገርፈው የገደልነው መስሏቸው በመስቀል ላይ ሰቅለው እነሱ ደስተኛ ሆነዋልና በሰሙነ ሕማማት መደሰት፣ መሳቅ፣ ሌሎች ነገሮችን ማድረግ፣ አለመጾም፣ ሌሎችንም የማይገቡ ነገሮችን ማድረግ ልክ ከአይሁድ ጋር አንድ ያደርገናል። ነገር ግን በሰሙነ ሕማማት ማዘን፣ ማልቀስ፣ መጾም፣ መጸለይ፣ መስገድ፣ የታዘዙትን ነገሮች መፈጸም ደግሞ ከሐዋርያት ጋር አንድ ያደርገናል። እነሱ በዚህ ሰዓት አዝነውበታል፣ ጸልየውበታል፣ ሰግደውበታል። ክርስቶስም እየሰገደ ነው የተገኘ በጌቴሴማኒና እነሱ እንዳዘኑ እኛም ካዘን ሰሙነ ሕማማትን ያላዘነ ትንሣኤን ማግኘት አይችልም። ሳያዝኑ አባቶቻችንም ሲናገሩ ካልጾሙ ፋሲካ ካላዘኑ ደስታ አይገኝም እንደሚባለው ሰሙነ ሕማማትን በሐዘን በጭንቅ በልቅሶ ካሳለፍ ትንሣኤው ላይ ከክርስቶስ ጋር አብረን እንነሳለን። ከክርስቶስ ጋር አብረን ከተሰቃየን አብረን ከተቀበርን ከትንሣኤው ጋር አብረን እንነሳለን ማለት ነው። ስለዚህ እንደ አይሁድ ደስታችን እንዳይገላበጥብን ማለት ነው። አይሁድ በሰሙነ ሕማማት ተደሰቱ፣ በትንሣኤ ያዘኑ። እኛ ግን እንደዚህ አይደለም። በሰሙነ ሕማማት እናዝናለን፣ በትንሣኤው ደግሞ እንደሰታለን። የምናዝንም እኮ ክርስቶስ ያደረገልን ነገር የሚያሳዝን ሆኖ አይደለም። ዓለምን ማዳኑ ደስ ያሰኛል እንጂ አያሳዝንም። ነገር ግን የባሕርይ አምላክ ሲሆን የማይገባውን የእኛን በደል ተቀብሎ መከራውን በመቀበሉ ይህንን እያስታወስ የእኛን በደል እያስታወስን ነው ማልቀስ ያለብን። ጌታ መስቀሉን ተሸክሞ ወደ ቀራንዮ ሲሄድ ሴቶች ሲያለቅሱለት ምንድን ነው ያላቸው? አንተን አዋልደ ኢየሩሳሌም ብክያ ላይ ለርስክና ያላቸው። እናንተ የኢየሩሳሌም ሴቶች ለእኔ ሳይሆን ለራሳችሁና ለልጆቻችሁ አልቅሱ ተብለዋል። ስለዚህ እኛም የምናለቅስ ለክርስቶስ ብለን አይደለም፣ ለራሳችን የራሳችን በደል ክርስቶስ ኃጢአት ሳይኖርበት ይህን ያህል መከራ ከተቀበለ እኛ ኃጢአተኞች ምን መከራ ተቀብለናል? መንግሥተ ሰማያትንስ እንዴት ነው የምናገኛት? እያልን ማልቀስ፣ መጾም፣ መጸለይ በሰሙነ ሕማማት ያስፈልጋል። ስለዚህ ሰሙነ ሕማማትን በዚህ መልኩ እንድናሳልፍ ቀደም ብለን ለማሳሰብ ያክል ነው። ሥርዓተ ስግደቱንም በዚህ ልክ ካወቅ ሰዓቱን ጠብቀን በሰሙነ ሕማማትም ልክ አሁን ያላቸው ሰባቱ ጊዜያት በሰባቱ የስግደት ጊዜያት ማለትም በነግ፣ በሰለስት፣ በቀትር፣ በተሰዓት፣ በሰርክ፣ በነዋም፣ በመንፈቀ ሌሊት በዚህ ሁሉ የስግደት ሰዓትና የንባብ ሰዓት ስላለ ከስግደቱ ሰግደን ከንባቡ ሰምተን የበረከቱ ተሳታፊዎች እንድንሆን እግዚአብሔር ሁላችንንም ይርዳን። ስብሐት ለእግዚአብሔር። ይቆየን።